በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። የዛሬው ዕቅበተ እምነት መርሃ ግብራችን በነገረ ድኅነት ላይ ያተኩራል። ይሄውም አንድ ሰው ቲክቶክ ተብሎ በሚጠራው ፕላትፎርም መዳን በጸጋው በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደምና ሥራ እንጂ በእኛ ሥራ መዳን እንደማንችል በተናገረበትም አውድ ላይ በእኛ ቤተ እምነት ዙሪያ ምጽዋት የሚፈልጉ ድሆች የሉም፣ እኛ ኃጢአታችን በክርስቶስ ደም ስለተሰረየ በምጽዋት ኃጢአት አይሰረይም፣ በዚያኛው ቤት ግን ኃጢአታቸው በምጽዋት የሚሰረይላቸው እየመሰላቸው ብዙ ይደክማሉ፣ ድሆችም ተሰብስበው በእነሱ ጋር ምጽዋት ይቀበላሉ በማለት ምጽዋት በነገረ ድኅነት ውስጥ ምንም ጥቅም እንደሌለው እንደማይረባ ከንቱ ነገር መዳን በክርስቶስ ኢየሱስ ደም ብቻ እንደሆነ አድርገው ተናግረዋል። ለዚያ መልስ እንሰጣለን። ነገረ ድኅነትን አስመልክቶ ከዚህ በፊትም የሰራነው መርሃ ግብር ዩቲዩብ ላይ አለ፣ ማየት ይቻላል። ነገረ ድኅነት በቅዱስ መጽሐፍ ላይ ሁለት መስመሮች ሐዲዶች እንዳሉት አይተን ነበረ። የመጀመሪያው የሰው ልጅ ከገነት ከተባረረ በኋላ ወደ ዘላለሙ የእግዚአብሔር መንግሥት ለመመለስ የአብ አካላዊ ቃል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ንጹሕ የሆነውን ሥጋዋን ተዋህዶ በመስቀል ላይ ተሰቅሎ በፈሰሰው ደሙ የኃጢአት ስርየትን ሰጥቶናል። ይህም በጸጋው መዳን ማለት ነው፣ በስጦታ እሱ በሠራው ሥራ እሱ በከፈለው ዋጋ እኛ በደለኞቹ ይቅር ተባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማዳን ምንም አትደራደርም፣ ሌሎች ሊነግሯትም አትፈልግም። በብሉይ ኪዳን ይህን ተስፋ ስትጠብቅ የነበረች በአዲስ ኪዳን ተስፋው ሲፈጸም ጃንደረባው የምስራቹን ይዞ እንደመጣ ያም የምስራች በመላው ሀገራችን ተሰብኮ በክርስቶስ ኢየሱስ በጸጋው መዳን እንዳለ አምና የተቀበለች ቤተክርስቲያን ነች። ልብ ልንል የሚገባው ነገር በጸጋው በክርስቶስ ኢየሱስ ሥራ በክርስቶስ መስቀል መዳንን ሰው ሊፈጽመው አይችልም፣ አልፈጸመውም። ይህን የፈጸመው የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው። በዚህ የዳነ ሰው አሜን ብሎ ይህን ድነት የተቀበለ ሰው ደግሞ ከእርሱ የሚጠበቅበት ነገር የለም ወይ? ኃጢአት ቢሰራ በደል ቢፈጽም ከእግዚአብሔር መንግሥት ውጭ አይሆንም ወይ? የጸጋው ድኅነት ለዘላለም የምንጸድቅበት እንደፈለግን ኖረን እንደፈለግን ሆነን ኃጢአት እየሰራን እየበደልን በስንፍና ተመላልሰን ወደ እግዚአብሔር መንግሥት እንመለሳለን የሚል ትምህርት ግን የለም። በጸጋው የዳነ ሰው ፍሬ ይጠበቅበታል። መልካም የሆነ የተግባራዊ ጽድቅ ፍሬ፣ የድኅነት ፍሬ። ያ ካልሆነ ግን ጸጋው ብቻውን ሊያድነው አይችልም። የመጀመሪያው ማስረጃ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 2 ከቁጥር 11 እስከ 13 ድረስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ
እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ ገቢራዊ ጽድቅ ነው ወገኖች። እግዚአብሔርን በመምሰል የሚለው የአማርኛው ቃል ሲተረጎም እንዳለ የወሰደው በግሪኩ ስለ ግብር ነው የሚናገረው። የእንግሊዘኛው ጎድሊነስ ብሎ በስሞል ጂ ወስዶታል። ጎድሊነስ ማለት የባህሪ ጉዳይ ነው፣ ካራክተር ነው። እግዚአብሔርን መምሰል ምን ማለት ነው? እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ይሄ ነው በቃ። በጸጋ የዳነ ሰው ፍሬ ይጠበቅበታል። ጸጋ ተገልጧል አለ። ይሄም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደናል። ይሄንኑ መልእክት እንደገና ሐዋርያው ጳውሎስ ገቢራዊ ጽድቅ እንዳለ ሲያስረዳ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 12 ላይ ሰው የራሱን ድህነት መፈጸም እንዳለበት ገቢራዊ ጽድቅ መተግበር እንዳለበት ምን ብሎ ተናግሯል? ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በጸጋው ድነናል። እንደገና በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ሲል ምን ማለት ነው? በጸጋው የዳነ ሰው ምን ይሰራልናል? የራሳችንን መዳን በፍርሃትና በመንቀጥቀጥ መፈጸም። ገቢራዊ ጽድቅ ማለት ከክፉ ነገር መለየት፣ መልካም የሆነውን ነገር ማድረግ ነው። ሌላ ነገር እኮ አይደለም። ይሄ ከሌለ፣ ይሄ ካልተባበረ ከእግዚአብሔር መንግሥት ውጭ ነን፣ አላውቃችሁ ነው የሚለን። ከገቢራዊ ጽድቅ መሃል አንዱ ምንድነው? የራስን ሥጋ መግዛት፣ ያጡ ወንድሞችን ካለን ገንዘብ ላይ አንስተን መመጽወት መስጠት ገቢራዊ ጽድቅ ነው። በማቴዎስ ወንጌል ምዕራፍ 7 ላይ ስለ ገቢራዊ ጽድቅ ሲናገር ማመን፣ በጸጋው መዳን፣ እንደውም ከዚህ አልፎ ተአምራት ማድረግ፣ ትንቢት መናገር ሁሉ ደረጃ ላይ ሊደረስ ይችላል። ነገር ግን በመጨረሻዋ ላይ በዚሁ ሳይቀጥሉ ቀርተው ወደ ስንፍና ኃጢአት መንገድ ከገቡ ሰዎች አላውቃችሁም ነው የሚላቸው። በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነው፣ ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። እንዴ በጸጋ መዳን መቼም ሥላሴ አንድም ሦስትም ናቸው። ከሦስቱ አካላት አንዱ ወልድ በአባቱና መንፈስ ቅዱስ ፈቃድ በራሱ ፈቃድ መጥቶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 33 ዓመት በዚህ ምድር ላይ ቆይቶ በቀራንዮ ተሰቅሎ ደሙን አፍስሶ ነፃ አደረገን። አመንኩ፣ ተጠመንኩ፣ ቆረብኩ። አመንኩ፣ ተጠመቅኩ፣ ቆረብኩ። የጸጋ ድህነት ነው። ከኔ የሆነ ወጪ የለውም። የቀራንዮን ሂሳብ ከፍሎ ያወራረደው ኢየሱስ ክርስቶስ ነው አይደለም? በዚህ መንገድ ከዳንኩ በኋላ ምንድነው ጠባብ መንገድ? ሌላ ብዙዎች የማያገኙት ጠባብ መንገድ፣ አስጨናቂ መንገድ የተባለው ምንድነው? የገቢር ጽድቅ፣ ተግባራዊ ጽድቅ ከእኛ የሚጠበቅ መልካም ሥራ አንዱ ምጽዋት ነው ወዳጄ። አብስተን ያዝነውን ገንዘብ ለሌላቸው ወንድሞቻችን መስጠት፣ ማካፈል ጽድቅ ሆኖ ይቆጠራል። እንደውም መንግሥተ ሰማያት መግቢያ ቁልፉ ቦታው ላይ ስንደርስ እናያለን። ምጽዋት ገቢራዊ ጽድቅ ላይ ዋና በፍርድ ሰዓት የምንጠይቅበት መጽውተሃል አልመጸወትክም ነው እንጂ እንዲያው በጸጋው ብቻ ድነናል፣ እኛ ጋር ድሆች የሉም፣ አንመጸውትም፣ በምጽዋት ኃጢአት አናስተሰርይም የሚለውን ቃል ቅዱስ መጽሐፍ የሚደግፈው አይደለም። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች፣ ተኩላዎች፣ የበግ ለምድ ለብሰው ገንዘብ ለመንጠቅ የሚመጡ ራሳቸውን ለማበልጸግ፣ ራሳቸውን በመንጋው ላይ ከፍ ለማድረግ፣ ስለ ምድራዊ እንጀራ፣ ስለ ምድራዊ ቤት፣ ስለ ምድራዊ መኪና ኃላፊ ስለሆነው ነገር ራሳቸውን የእግዚአብሔር ሐዋርያ መስለው ስለሚመጡባችሁ ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁና። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያፈራል፣ ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። የዛፉ ጥንተ ባህሪ ፍሬውን ይወስነዋል። የዘሩ ባህሪው ማለት ነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣
ወደ እሳትም ይጣላል፣ ወደ ገሃነም ማለት ነው። ስለዚህም ከፍሬያቸው ታውቋቸዋላችሁ ይልና በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። የአብን ፈቃድ ማድረግ ገቢራዊ ጽድቅ፣ የተግባር ጽድቅ ነው፣ የጸጋ ጽድቅ አይደለም። በጸጋው ዳን የምንለው አይደለም። ከእኛ የሚጠበቅ ነው። የአብን ፈቃድ በሰማያት እንደሆነች እንዲሁም በምድር ሲሆን ይሁን ስንል በሰማያት ያለው የእግዚአብሔር ፈቃድ ምንድን ነው? እርስ በርስ እንድንዋደድ፣ የቸገረውን እንድንመጸውት፣ እንድንረዳ፣ ከኃጢአት፣ ከሴራ፣ ከተንኮል፣ ከክፋት እንድንርቅ፣ እሱ የማይወደውን ነገር እንድንተው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግሥት የሚገባ አይደለም ማለት ይልና እንደውም የሚናገረው አምነው ተጠምቀው ጸጋው ተሰጥቷቸው ተአምራት ያደረጉትን ሰዎች ውጡ ሲላቸው ነው የምናየው። በዚያን ጊዜ ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ብለው ይጠይቁታል። እሱ አላደረጋችሁም አላላቸውም። እንዳደረጉ ስላወቀ ዝም ነው ያላቸው። እዚህ ላይ አልመለሰላቸው። የቀረባቸውን ገቢራዊ ጽድቁን ነው የሚነግራቸው። ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ። ለምን? በሰማያት ያለውን የአብን ፈቃድ ስላላደረጉ ገቢራዊ ጽድቅን አልፈጸሙም። ስለዚህ ጽድቅ በጸጋ ከተወረሰ ከተገኘ በኋላ በግብር ይገለጣል። መልካም ፍሬ ይፈልጋል። እግዚአብሔር በባህሪው ፍሬ ፈላጊ አምላክ ነው። ከእኛ ከዳን ካልነው ክርስቲያኖች በሉቃስ ወንጌል ምዕራፍ 13 ተጽፎ የምናነበው ሐሳብ ምንድነው? በወይን ቦታ የተተከለች በወይን እርሻ ላይ የተተከለች በለስ ነበረች። ፍሬ ፈልጎባት 3 ዓመታት መጣ፣ ፍሬ አልሰጠችም። ንቀላት አለ። እግዚአብሔር በታሪክ በምድር ላይ የግብርና ስራን ሰርቶ ወይን ተክሎ በለስ ተክሎ ፍሬ ፈልጎ አልመጣም። ከአትክልት ከእጽዋት ከሰው ልጆች ነው። ከእኛ ፍሬ ከሌለን መልካም ነገር ከሌለን ያስቀስፋል፣ ያስቀጣል። እንደውም ከጸጋ ድህነት በበለጠ እግዚአብሔር የተግባር ድህነት ላይ ያተኩራል። ምጽዋት እንደሚያጸድቅ የመጀመሪያው ማስረጃ የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ያለውን እናነባለን። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያትን ውረሱ። ዓለም ከተፈጠረላችሁ ጀምሮ የተዘጋጀላችሁን መንግሥት ውረሱ አለ። ጽደቁ ነው፣ ዳኑ ነው፣ የድነታችሁ ፍጻሜው ላይ ግቡ ነው የሚለው። ምን ስለሰሩ? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጠይቃችሁኛልና። የመጨረሻዋ ሰዓት የእግዚአብሔር የፍርድ ዙፋን ፊት የሚነገረው ቃል የጸጋ ድነት አይደለም፣ ገቢራዊ ድነት። ያም ደግሞ ምን? ምጽዋት። ወዳጅ አንተ ናከው ኃጢአት አስተሰሪ የሚያልከው ምጽዋት በመጨረሻዋ ወደ እግዚአብሔር መንግሥት መግቢያው ቁልፉ እሱ ሆነ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ታስሬ ጎብኝታችሁኛል። ጻድቃንም መልሰው ይላሉ፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተን አይተን መቼ አጠጣንህ? እንግዳስ ሆነህ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ንጉሡም መልሶ ነው እላችኋለሁ፣ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። የማይታየው ገናናው አምላክ ንጉሥ ኢየሱስ ክርስቶስ በድሃ ጀርባ ሆኖ ምጽዋትን ይቀበላል። እንደ ንግሥናው በንግሥናው ዙፋን ላይ ተቀምጦ እናንተ ስለመጸወታችሁ ኑ ወደ መንግሥተ ሰማያት ግቡ፣ ጽደቁ ይላል። ዋጋ ይከፍላል። ምጽዋት ዋጋ አሰጣል አሰጠም? ወንድሜ
ምጽዋት የዘላለሙን የእግዚአብሔርን መንግስት የምንወርስበት መንገድ ሆነ አልሆነም? ያልመጸወቱትን ደግሞ ሂዱ አላቃችሁም ብሎ ወደ ዘላለም እሳት እንዳበረራቸው ቀጣዮቹ ቁጥሮች ይናገራሉ። ስለዚህ ምጽዋት የሰው ልጆች ወደ እግዚአብሔር መንግስት እንዲገቡ ኃጢአትን ይቅር እንደሚያስብል በግልጽ ይናገራል። መታወቅ ያለበት ኃጢአት ሁለት አይነት ነው። የአዳም በደል ጥንተ አብሶ ምልአተ ኃጢአት፣ የሰው ልጆች ሁሉ የሚሰሩት ኃጢአት። የአዳም በደል እኮ በክርስቶስ ኢየሱስ መወለድ፣ መሞት፣ መመነሳት ማድረግ ተደምስሷል፣ ቀርቷል። አምነው ለተጠመቁ የለባቸው። ይሄኛው እኛ ለምንፈጽመው ኃጢአት ምጽዋት ኃጢአትን እንደሚያስተሰርይ ዋጋም እንዳለው ወደ እግዚአብሔር መንግስትም እንደሚያስገባ በትክክል ተጽፎ እናነባለን። በማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ እስከ 4 ድረስ ለሰዎች ትታዩ ዘንድ ምጽዋታችሁም በፊታቸው አታድርጉ፣ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ስለ ምጽዋት አሰጣጥ መንገዱን ይነግረናል። በሰዎች ትታዩ ዘንድ ምጽዋትን አታድርጉ አለ፣ ዋጋ የላችሁም ይልና እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከብሩ በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋት በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይባትህ በግልጽ ይከፍልሃል ይላል። እዚህ ላይ በጣም ልናስተውለው ልንረዳው የሚገባን ነገር ምንድነው? ምጽዋት ዋጋ አለው። ያም በስውር ሲደረግ በግልጽ የሚከፍል አምላክ አለ። ይሄ በስውር የተሰጠ ምጽዋት በግልጽ የሚከፈለው ዋጋ አንዱ ምድራዊ በረከት ነው፣ ጥያቄ የለም። ሁለተኛው ግን የእግዚአብሔር መንግስት ነው። በምጽዋት ምክንያት የእግዚአብሔር መንግስት ይወረሳል። በሉቃስ ወንጌል ምዕራፍ 12 ከ32 እስከ 34 ድረስ ተጽፏል። ምጽዋት መንግስተ ሰማያት በትክክል እንደሚያገባ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነው፣ መንግስተ ሰማያት ነው። አትፍሩ፣ ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማይጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ፣ መዝገባችሁ ባለበት ልባችሁ ደግሞ በዚህ ይሆናልና። የእግዚአብሔር መንግስት በምጽዋት ተገኘ። ወዳጅ ምንድነው የሆነው ነገር? ቅዱስ መጽሐፍን በማንበብ ብቻ አይሰበክም፣ አይነገርም። መማር ያስፈልጋል። ቢያንስ በስነ መለኮት ትምህርት ቤት ቢብሊካል ሄርሜኒዩቲክስ ስነ ትርጓሜ የሚባል ትምህርት አለ። ያን ያላነበበ ሰው የእግዚአብሔርን ቃል ደፍሮ ሲናገር እሱንም ብዙዎችንም ወደ ስህተት ይጥላቸዋል። የፔዳጎጂ መምህራን ምን ይላሉ? አንድ ሐኪም በሕይወት ዘመኑ በስህተት ከሚገላቸው ህሙማን ይልቅ አንድ መምህር በስህተት የሚገላቸው ተማሪዎች ቁጥራቸው ይበዛል ይላሉ። አንድ መምህር በክፍል ውስጥ ለ40 ተማሪዎች የተሳሳተ ሐሳብ ከነገራቸው 40ውን ገሏቸው ወጣ። ስለዚህ ነው ሌላው ዶግማው ሌሎች ተጓዳኝ የሆኑ የሥነ መለኮት ትምህርቶች ቢቀሩም የሥነ ትርጓሜ ዕውቀት የግድ ወሳኝ ነው። ድነናል ስንል ምን አይነት ድነት? የጸጋ ነው? ገቢራዊ ድነት? የጸጋ ድነት ምንም ጥያቄ ለእምነት ነው። ገቢራዊ ድህነት ግን የሰው ልጆችን ሥራ ያም ምጽዋት አንዱ አንተ የናከው በእግዚአብሔር መንግስት ዋጋ እንደሚያሰጥ አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስት ሊሰጣችሁ የአባታችሁ ፈቃድ ነው፣ ያላችሁን ሽጣችሁ ምጽዋት ስጡ። አንዳንድ ተናጋሪ ሲናገር ሰሚው ለጊዜው የሚናገረውን ነገር ከሌሎች የቅዱሳት መጽሐፍት አውድ ጋር ማመሳከር ካልቻሉ እውነት ይመስላል። ግን እንደሱ አይደለም። ምጽዋት በእግዚአብሔር መንግስት ቁልፍ እንደሆነ ገቢራዊ ጽድቅ እንደሆነ በትክክል በሉቃስ ወንጌል ምዕራፍ 12 32 34 በማቴዎስ ወንጌል ምዕራፍ 6 ቁጥር 1 እስከ 4 ድረስ በግልጽ እናያለን። በግልጽ ይከፍላችኋል ያለው መንግስቱ መሆኑን በግልጽ ይከፍላችኋል ያለውን ወንጌላዊው ሉቃስ በምዕራፍ 12 ከ32 እስከ 34 ድረስ መንግስተ ሰማያት እንደሆነች በግልጽ ይነግረናል። ምጽዋት በብሉይ ኪዳንም ኃጢአትን እንደሚያስተሰርይ በትክክል እንመለከታለን።
እንዴ አዲስ ኪዳን መጥቶ የክርስቶስ ደም ፈሶ የክርስቶስ ደም ከመፍሰሱም በፊት ገቢራዊ ጽድቅ ይጠበቅበት ነበር፣ ከሰው ልጅ ላይ ነበረ። ምጽዋት ኃጢአት እንደሚያስተሰርይ በእግዚአብሔር ፊት ይቅር እንደሚያስብል ነቢዩ ዳንኤል በምዕራፍ 4 ቁጥር 27 ላይ እንዲህ ብሎ አስቀምጦልናል። ናቡከደነጾር ኃጢአት ሰራ፣ ታበየ፣ ንግስና የባህሪው የዘሩ የወገኑ እንደሆነ አሰበ። ህልማየ ትልቅ ዛፍ የተንሰራፋ ወፎች የሰፈሩበት በስሩ እንስሳት አራዊት የተጠለሉበት ከሰማይ የመጣ የአምላክ መልእክተኛ ቁረጠው ሲል ይህን ህልም አይቶ ተጨንቆ ፍቺውን ዳንኤል ነገረው። ምን አለው? በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ አለው። ያው የአውሬ ኑሮ ትኖራለህ፣ በእንስሳት ኑሮ ትኖራለህ ነው የሚለው። ፍጻሜው የግድ ነው። እግዚአብሔር ተናግሯል። የእግዚአብሔርን ቃል በብዙ ምክር በመንግስታት ኃይል ማስቀረት አይቻልም ነበር ይለውና ምናልባት አለው ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም ዘንድ እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስተስርይ። ምጽዋት ትንቢተ ዳንኤል ላይ ኃጢአትን እንደሚያስተሰርይ ነገረን። የደህንነት ዘመን ይረዝም ዘንድ እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስተስርይ ያለው። እንዴ በብሉይ ኪዳን ይሄ በአዲስ ኪዳን ያለውን አምጣ አልቀበልም ብለህ እንደምትል እርግጠኛ ነኝ። ነገር ግን እግዚአብሔር አምላክ በብሉይ ኪዳንም በአዲስ ኪዳንም ሐሳቡ የሚቀያየር ጉዳይ አይደለም። ብሉይ ኪዳን የአዲስ ኪዳን መሰረቱ ነው። ብሉይ ኪዳንን ጥለን በአዲስ ኪዳን ላይ ብቻ ተመስርተን እንጓዝ መሰረት እሷ ነች ብንል አምላክ እግዚአብሔር ስጋን ተዋህዶ ተገልጦ ሲያስተምር ምናለ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ነጥብ ወይም አንዲት ነጥብ ከቶ አታልፍም። ሁሉ እስኪያልፍ ድረስ እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡ። ሐዋርያት ሲያስተምሩ ብሉይ ኪዳንን ሳይጠቅሱ ሳይቀበሉት በአዲስ ኪዳን ላይ ብቻ ተመስርተው ክርስትናን አጸኑት እንዴ? አላጸኑ። እንደውም ይሄ ገቢራዊ ጽድቅ ሕግጋተ እግዚአብሔር በጽላቱ ላይ የተጻፉት 10ቱ ቃላትና ሌሎች የሥነ ምግባር ሕጎች እንዳልተሻሩ በትክክል ያሳያል። መስዋዕቱ የእንስሳቱ በክርስቶስ ደም ተተክቷል። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ ምጽዋት አስፈላጊና አጽዳቂ እንደሆነ በትክክል ይናገራል ሐዋርያው ቅዱስ ጳውሎስ። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጡትን ይወዳልና እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል ብሎ ከመዝሙር 111 ቁጥር 9 ላይ ያለውን ጠቅሶ ቅዱስ ጳውሎስ አስተማረ። ነቢዩ ዳንኤል ኃጢአት ይሰረዝልን ነው መጽውት ያለውን ሐዋርያው ቅዱስ ጳውሎስ ደግሞ ከመዝሙረኛው ላይ ወስዶ በተነ ለምስኪኖችም ሰጠ። በተነ ለምስኪኖችም ሰጠ ማለት መጸወተ ነው፣ ጽድቁም ለዘላለም ይኖራል። እንግዲህ ሐዋርያው ቅዱስ ጳውሎስ የተቀበለውን የብሉይ ኪዳን ትምህርት አንተ ትቃወመው ትሽረው ዘንድ ማነህ ወዳጄ? ምጽዋት ጥቅም እንደሌላት ኃጢአት እንደማታስተሰሪ ስትናገር ኃጢአት እንደምታስተሰሪ ጽድቅንም ለዘላለም እንደምታኖር ሐዋርያው ቅዱስ ጳውሎስ በመልእክቱ ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 9
ከቁጥር 6 እስከ 9 ባለው ድረስ ገልጦ ተናገረ። ስለዚህ ትንቢተ ዳንኤልን ከሁለተኛ ቆሮንቶስ ጋር አዛምደን ስናነብ በብሉይ ኪዳን የተነገሩት የጽድቅ ሥራዎች በሐዲስ ኪዳን አልተሻሩም፣ አልተቀየሩም። ወንድምህን ውደድ፣ አትስረቅ፣ አትግደል ተቀይረዋል። በሐዲስ ኪዳን ቀርተዋል። ብሉይ ከተሻረ ስለዚህ ምጽዋት ኃጢአትን እንደሚያስተሰሪ በእግዚአብሔር መንግስትም ዋጋ እንዳለው እናያለን። እንደውም በቅዱስ መጽሐፍ ላይ በጣም አስገራሚ ነገር የምንመለከተው ምንድነው? ከጸጋ ድህነት በበለጠ እግዚአብሔርን ተግባራዊ ድህነት ይስበዋል። ተግባራዊ ድህነት ይስበዋል። አንድ ሰው በግብሩ መልካም በጎ አድራጊ ሆኖ ሐዲስ ልደትን ካልነሳ እግዚአብሔር ይሄ ሰው የሚድንበትን መንገድ እንደሚያመቻች መጽሐፍ ቅዱስ በትክክል በታሪክ ተጠቅሶ እናያለን። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ በቂሳሪያም ኢጣልቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። የሰው ጣሊያናዊ ሮማዊ ነው። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁሉ ጊዜ የሚጸልይ ነበር። እሱ በአይሁድ ትምህርት እግዚአብሔርን አውቋል፣ ይፈራል፣ ይጸልያል፣ ይመጸውታል፣ እጅግ ምጽዋት ያደርጋል። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለ። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ጸሎትህና ምጽዋትህ ለመታሰቢያ እንዲሆን በእግዚአብሔር ፊት አረገ። አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባን እሱ ይነግርሃል አለው። የሰውዬ በአይሁድ እምነት እግዚአብሔርን አውቋል። በመልካም ምግባር ይገልጠው ነበር። ያንን በጸሎትና እጅግ በመመጽወት ልክ ለጸሎት እንደቆመ 9 ሰዓት ላይ የእግዚአብሔር መልአክ ተገልጦ ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አደረገ። ምድራዊ ሰዎች ሐውልት አቁመን የከሌ መታሰቢያ እንደምንለው አይደለም። በእግዚአብሔር ፊት ወገኖች ይህ ቃል የተጻፈበት የእናቱ የግሪክ ቋንቋ እኛ በምንረዳበት መልክ አይደለም መታሰቢያ የሚያስቀምጠው። ዋጋ አገኘ በእግዚአብሔር ፊት ዋጋ አለው፣ ታሰበ፣ ዋጋ ሆኖ ተያዘልህ። ስለዚህ ይሄ ገቢራዊ ጽድቅህ በእግዚአብሔር ፊት ተቀባይነት ያገኘው ፍጹም እንዲሆን የጸጋ ድህነትን ፈጽሙ ነው። ጴጥሮስ መጣ፣ ስለ መድኃኒታችን ኢየሱስ ክርስቶስ ነገረው። በመንፈስ ቅዱስም በውሃም ተጠምቆ ድህነቱ ፍጹም ሆነ። ድህነቱ ፍጹም ሆነለት። መልካም ወገኖቼ እንግዲህ ምጽዋት ዋጋ ከሌለው የማያጸድቅ ከሆነ በሐዲስ ኪዳን ላይ በዚህ መልኩ ብዙ ታሪክ ብዙ ትእዛዝ ለምን ተጻፈለት? ሐዋርያው ቅዱስ ጳውሎስ መዝሙር 111 ቁጥር 9 ላይ ያለውን አምጥቶ በተነ ለምስኪኖች ሰጠ ጽድቁም ለዘላለም ይኖራል ብሎ ከብሉይ ያለውን አምጥቶ ለምን አስተማረበት? ምጽዋት ስለሚያጸድቅ። ጽድቅ ሁለት ነው፣ በጸጋው በተግባር። መሰረቱ የጸጋ ድህነት ነው። ዳንን ከሱ ውጭ ወደ እግዚአብሔር መንግስት አይገባም። ቁልፉ እሱ ነው። ይሄን ያደረገ ሰው አልሰጥም፣ አልመጸውትም፣ መልካም አላደርግም፣ በደሙ ድኛለሁ፣ ምጽዋት ኃጢአት አያስተሰርይም። ምንድነው እዚህ ቢብሊካል ሄርሜኔቲክስ ላይ የሚታየው ነገር? በተጻፈው እውነት ያልተጻፈው ውሸት መተርጎም ይበዛል በጣም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለምና ሲል እኮ ስለ ጸጋው ሊናገር ፈልጎ እንጂ ገቢራዊ ጽድቅን አይደለም። የጸጋው ድህነትን ምሽግ ያደረጉና ገቢራዊ ጽድቅን ዝም ብለው ይንዱታል። በተጻፈ እውነት ያልተጻፈ ውሸት መተርጎም ይባላል። ይሄ ወገኖች ሚዛናዊ ሆኖ መመልከት ያስፈልጋል። ቅዱስ መጽሐፍ እግዚአብሔር ፍሬ ፈላጊ አምላክ ነው። ከኃጢአት እንድንርቅ፣ ከዝሙት፣ ከዘረኝነት፣ ከገንዘብ ፍቅር ወንድማችንን እንድንወድ እኔ እንደወደድኳችሁ
እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ነች። አለቀ እኮ ነው። ማንን? ሰው ማን ነው? የአዳምና የሔዋን ልጅ። ፍቅር በምን ይገለጣል? የቸገረውን በማልበስ በማብላት በመመገብ። በኋለኛው የፍርድ ሰዓት በአስፈሪው ጊዜ በጸጋው ድነሃል አይደለም እኮ የተጠየቁት። በጸጋው ድነው መሰረት ይዘዋል። እሱን አይጠየቅም፣ የሱ ስራ ነው። ሰው በጸጋው ዳንክ ብሎ ሊጮህ እልል ሊል ሊጨፍር ምንም ይሳቅበታል። አሜን ብሎ መቀበል ነው ሰው በሰራው ስራ። እግዚአብሔርን አመስግኖ መቀበል ነው። መጠመቅ መቁረብ አያስፎክርም። መደረግ ያለበት ግን ገቢራዊ ጽድቅ በዚህ የዳነ ሰው ሰውን ወዶ ለሰው መልካም ማድረግ። ይህን ካደረገ በትክክል ጽድቁ ፍጹም ሆኗል። ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 27 እንዲሁም ደግሞ ምዕራፍ 2 ከቁጥር 14 ጀምሮ ግልጥ ያለ የድነትን ጉዳይ የአምልኮ ጉዳይ ምን እንደሚመስል ይናገራል። ለሰዎች አምልኮ የሚመስለው በቤተ እምነት ተሰባስቦ ስሙን እየጠሩ መዘመር፣ እልል ማለት፣ መማር፣ ማስተማር፣ እንደው ተደስቶ መመለስ ከሆነ ማስቀደስ መቁረብ ብቻውን አይደለም። ገቢራዊ ጽድቅ ያስፈልጋል። ምን አለ? ንጹሕ የሆነ ነውርም የሌለበት አምልኮ ሐዋርያው ያዕቆብ ምዕራፍ 1 ቁጥር 27 በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኘው እድፍ ሰውነቱን መጠበቅ። ራስን ከኃጢአት ማንጻት፣ ከራስ የሆነውን ነገር ለሌላቸው መስጠት ንጹሕ አምልኮ ማለት ነው ወገኖች። እልልታና ዝላይ አይደለም፣ ምንም በጭራሽ። እግዚአብሔር የጸጥታ የእርጋታ የሱባኤ አምላክ ነው፣ መገኛ መንገዱ ይልና ምዕራፍ 2 ቁጥር 14 ላይ ደግሞ እንደው በጸጋው ዳን የምትለውን ነገር በነገራችን ላይ ይሄ በ16ኛው ክፍለ ዘመን ላይ ሪፎርሜሽን ታይም ላይ ቅዱስ መጽሐፍን ሲያስተምር የሪፎርሜሽን መስራቹ በእርግጥ እሱ ብቻ አይደለም፣ ከሱ በፊት ሌሎች ነበሩ በታሪክ። የሐዋርያው ቅዱስ ያዕቆብን መልእክት አዲስ ኪዳን ላይ ያለውን በድፍረት ኤፒስትል ኦፍ ስትሮ እንግሊዘኛውን የሰማችሁት ሰምታችሁታል፣ ወደ አማርኛ አልመልሰውም። በድፍረት የእግዚአብሔርን ሐዋርያ ስልጣን ያለውን መልእክት እንዲህ ብሎ የተናገረ ነው። ምን ብሎት ነው እንዲህ የተናደደበት? እሱ በቃ ያቺ የዕንባቆምን መልእክት ሐዋርያው ቅዱስ ጳውሎስ ጠቅሶ ጻድቅ በእምነት ይኖራል የምትለውን ይዞ እሷ በዚያች ብቻ ሊጸና ነበር የፈለገው። የአንዳንድ ሰው አስተሳሰብ ተፈጥሮ እኔ ያልኳትን ተቀበሉ፣ ከእኔ ውጭ ከሄዳችሁ ይሄ ሌላ አመለካከት ነው ትጠፋታል አይነት ነገር አለ። አንድ ጊዜ 90ዎቹ ላይ አንድ ሰው አንድ መጽሐፍ ጻፉና በዚህ መጽሐፍ ላይ አስተያየት፣ ትችት ደግሞ ማይሰማብን መስሏችሁ ውስጡን የምታውቁ ተመትሞ ብትኖሩ በቀጣዩ መጽሐፍ ላይ ጠብቁኛል። ይሄ ማለት ምንድነው? ለራስ የገነነ አመለካከት ሰጥቶ ሌላውን በጭራሽ መስማት አልፈልግም። ይሄ ነበር የታየበት በሪፎርሜሽን መስራቹ ላይ። ያችን የዕንባቆምን ከብሉይ ወስዶ ሐዋርያው ሮሜ ላይ የጻፋትን ጻድቅ በአሚን አይሃዩ፣ ጻድቅ ግን በእምነት ይኖራል። በእንደው ጽድቅ በእምነት ነው። ለምን? ያን ጊዜ ከእርሱ ጋር ከተጋጩ ሰዎች መለያ መንገድ ፈልጎ ነው። መልካም። ሐዋርያው ያዕቆብ ምን አለ? ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውም ቢሆኑ የዕለት ምግብ ምንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። እምነት እኮ ነው የሞተ ነው የሚለው እምነትን ነው። ሥራ የሌለው እምነት የሞተ ነው። ጽድቅ ምን ይመስላል? ፈትልና ሰም ውህደት ሲዋሃዱ ብርሃን ይሰጣሉ።
ፈትሉ ብቻውን ቢለኩሱት እየጨሰ አይን ላጥፋ ነው የሚለው። እምነት አለኝ ብሎ ከግብር የተለየ ሰው በሚያደርገው ነገር ምንም የሚረባ ነገር አይመጣም። የሚያስለቅስ ነገር ብቻ ነው የሚመጣው። ፍቅር የለውም ተግባሩ፣ ንግግሩ ፍቅር የሌለው ጭስ። ሰሙ ደግሞ መልካም ምግባር ይሆንና እሳት ላይ ቢያደርጉት እየቀለጠ መፍሰስ እንጂ ብርሃን አይሰጥም። ከፈትሉ ጋር ሲዋሃድ ግን እናንተ የዓለም ብርሃን ናችሁ የተባለው መልካም ምግባር ከኃጢአት መራቅ፣ የቸገራቸውን መርዳት ይገለጣል። ነገር ግን አንድ ሰው አንተ እምነት አለህ እኔም ሥራ አለኝ፣ እምነትን ከሥራ ለይተህ አሳየኝ እኔም እምነቴን በሥራ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። የሚገርመው ነገር የሰው ልጅ በሙሉ ዕውቀት እግዚአብሔርን አውቆ አይደለም የሚያምነው። ይሄ ግብር ከሌለው አማኝ አጋንንት በእምነት ይበልጡታል፣ በትክክል ያውቁታል መንፈስ ስለሆኑ። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? የአብርሃም ጽድቅ በሥራ የተገለጠ ነው። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ። ምጽዋት እንደምታጸድቅ ወንጌል በግልጽ ተናገረች። ምጽዋት ማለት ገቢራዊ ጽድቅ፣ ፕራክቲካል ራይቸስነስ በስነ መለኮት ቋንቋ ሁለት ድነቶችን ያሳያል። ፖዚሽናል ራይቸስነስ እና ፕራክቲካል ራይቸስነስ። ፖዚሽናል ራይቸስነስ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ተገብቶ የሰራው ስራ ይለምናል። ፕራክቲካሊ ከኛ የሚጠበቅብን ነው። ትልቁ ችግር ግን ምንድነው? እኔ አሁን የምመለከተው ወንጌል እውነት ነች፣ ስተት የለባትም። እግዚአብሔር ቃል የማስተማሪያ መንገዱ አንዳንዶች ባለማወቅ አንድ ነገር ላይ ተጣብቀው ያን ብቻ ያጠነጥናሉ፣ ሌላውን ክፍል አያዩትም፣ አያመዛዝኑ። ሌሎች ግን በእቅድ ሆን ብለው ወንጌልን እንደ መሳሪያ ተጠቀሙበት። 1884 በርሊን ኮንፈረንስ ላይ ስክራምብሊንግ ኦፍ አፍሪካ ሊቃረጡ ሲወስኑ ያቀዱት ነገር ምንድነው? የእርስ በርስ ያለው መጣላቱ ምኑ እንዲቀር ቁጭ ብሎ ተሰብስበው አፍሪካ እንቃረጣለን፣ መንገዱ ግን ይሄ ይሁን፣ እኛ መጋጨት የለብንም፣ እነርሱን እርስ በርስ እናጋጫቸው። አፍሪካውያን እዚያው ተወልደው ያደጉት አፍሪካ ጠል ሆነው እንዲወጡ የራሳቸውን ባህል፣ የራሳቸውን ሃይማኖት፣ የራሳቸውን ወግና ስነ ልቦና፣ የራሳቸውን የአስተዳደር ጥበብ እንዳይቀበሉት አድርገው ወደ ሀገራችን መጥተዋል። አገዛዛቸውም ዲቫይድ ኤንድ ሩል ከፋፍለህ ግዛው ነበር እና ወንጌልን ሲያስተምሩ ይናገሩበት የነበረው መንገድ ምን ነበረ? ከልቲንግ ኢንዶክትሪኔሽን ሜቶዶሎጂያቸው ይሄ ነበር። ከልቲንግ ኢንዶክትሪኔሽን ምንድነው? አንድ ሰው በተሰጠው አይምሮ በትክክል ማሰብ እንዳይችል፣ ለምን ብሎ እንዳይጠይቅ እነሱ የሞሉበትን ነገር ብቻ ተቀብለው ያንኑ እንደ ቴፕ መልሶ እንዲያወራ ነበር የፈለጉት። የከልቲንግ ኢንዶክትሪኔሽን ትምህርት መካከለኛው ምስራቅ ላይ በቅርብ ዘመንም እንዲሁ የስነ ልቦና ምህራን ተግብረውት ታይቷል። ምን ነበር የተደረገው? ሰላማዊውን ሰው አንድ ነገር ሊያሰሩት አስበዋል። ምንድነው? ሌሎችን እንዲገድል። ያን ሲያደርግ ነው በእሱ ላይ ለሚመጣው አደጋ ምንም እንዳይፈራ። የሄዱበት መንገድ ምንድን ነበረ? አንድ ሰው ጠርተው ሂድና ያን ሰው የገለሙት ቢሉት ይሻይላቸው። ይሄ ማህበረሰቡ ያኗኗር ባህል፣ ስርዓት፣ ወግ የሚፈቅድ አይደለም። የማን በዓለም ላይ ያለ ሰው ተብሎ የሚጠራው ነገር ግን ወደዚያ ደረጃ የሚደርስበት መንገድ ምንድነው የተጠናው? በሁለት ስቶቮች ላይ ውሃ የተሞሉ ሁለት ብረት ድስቶች ተቀመጡ። አንደኛው ስቶቭ ተለኩሶ ውሃው 100 ዲግሪ ሴንቲግሬድ በ100 ዲግሪ ሴንቲግሬድ እንዲፈለቀለቅ ተደረገ። እንቁራሪት አመጡና ውስጡ ጨመሯት። ሰውነቷን ስላቃጠለው ቱር ብላ በረረች።
ይሄ ለሷ ሰውነት ሙቀት የማይስማማ እንደሆነ ስላወቀች እንደገና ያቺን እንቁራሪት አንስተው በቀዝቃዛው ውሃ ውስጥ አስገቧት። እዚያው እንዳለች ምድጃውን ለኮሱት። ውሃው ቀስ በቀስ ነበር የሚፈላው። እየሞቃት ደስ እያላት ሳታውቀው እዚያው ነፍራ ቀረች። ሰውን እንግዲህ ከማህበረሰቡ ይለዩና ከልት ሲያደርጉት በአእምሮ እንዳያስብ ሲያደርጉት ያስተምሩታል። ሐሳባቸውን ውሻ እንዲያሳድግ ያደርጉታል። ያን ውሻ ግደል ይሉታል። ያሳደጉን የሚወደው ውሻ ለመግደል እየተንቀጠቀጠ ይገለዋል። ቀጥሎ ወደ በግ ያመጡታል። በግ ያሳድጋል። በግን ደግሞ ግደል ይሉታል። በግ ይገላል። እንዲህ እያለ ጭቃኔን ቀስ በቀስ እየተለማመደ የማይገባ ነገር የሰዎችን አጀንዳ ተሸክሞ እንዲፈጽም ይደረጋል። በወንጌል ላይም እየተሰራ ያለው ሸፍጥ ይሄ ነው፣ ሌላ አይደለም። ይሄ ነው ንጹህ የሆነው የእግዚአብሔርን ቃል አመዛዝኖ ከተማረ ሰው መቃረን መለያየት ለምን ይመጣል? ቃሉ ምስክር ነው። ዳኛ ነው። መጽሐፍ ቅዱስ ዳኛ ነው። የመጽሐፍ ቅዱስን ዳኝነት ላለመቀበል የጸጋው ድነት ብቻ እስከ መጨረሻው ድረስ ተሰብኮ የሰው ልጆች ፍሬ ባዶ እንዲሆን እግዚአብሔር ፍሬ ፈላጊ አምላክ ነው። በወይን ቦታ የተተከለችውን በለስ 3 ዓመት ፍሬ ፈልጎባት ሲመጣ ንቀላት ነው ያለው። እንደፈለገ ይመን ማንም ምን ይሁን ግብር ከሌለው ተነቅሎ ወዳቂ ነው። ስለዚህ ምጽዋት ያጸድቃል ወገኖች። በመጨረሻው የፍርድ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ ሲገለጥ ትናንት እንደሚሸለት በግ ነበረ። ነገ ግን የምጽአቱ ጊዜ እንደሚሰብር አንበሳ እንደሚባላ እሳት ሆኖ ነው የሚመጣው። ሲፈርድም ምጽዋት ነበር የቀረበው ነገር። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ታምሜ ታስሬ ጠይቃችሁኛል። ምጽዋትም ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምጽዋት የምንሰጠው ገቢራዊ ጽድቅ እየፈጸምን ነው። ወደ እግዚአብሔር መንግሥት የምንገባበት በመጨረሻው ሰዓት የምንጠየቅበት ስለሆነ ነው። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አድማጭ ተመልካቾቻችን የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉን በታላቅ አክብሮት በመጋበዝ ነው።